ንፋስና ፀሐይ። ከዕለታት በአንድ ቀን ንፋስና ፀሐይ በሆነ ጉዳይ ላይ እየተከራከሩ ነበር። እኔ ከሁሉም ኃይለኛ ነኝ አለ ንፋስ። አይ አንተ አይደለህም፣ እኔ ነኝ ከሁሉም ኃይለኛ አለች ፀሐይም። እኔ ትላልቅ ዛፎችን መገንደስ እችላለሁ፣ ከውቅያኖስ ላይ መርከብን ማስመጥ እችላለሁ፣ ኃይለኛው አውሎ ንፋስን መፍጠር እችላለሁ አለ ንፋስ በኩራት። እውነትህን ነው ንፋስ አለች ፀሐይ በመደነቅ። እንግዲህ እኔ ተራራ ላይ የተከመሩ በረዶችን ማቅለጥ እችላለሁ፣ ሐይቆችን ማድረቅም ሁሉንም ማቅለጥ እችላለሁ አለችው። እንዲህ እየተፎካከሩ ያለ አንድ ጃኬት ያደረገ ሰው መንገድ ላይ እየሄደ ተመለከቱ። ጥሩ፣ ከሁለታችን ማን ኃይለኛ እንደሆነ ለማወቅ እንወዳደር። አየሹ ያንን ሰውዬ አላት ንፋስ ጃኬት ያደረገውን ሰውዬ እያሳያት። የዚህን ሰው ጃኬት ያስወለቀ የሁሉም ነገር ኃይለኛ ይሆናል፣ ያሸንፋል አላት። እሷም ተስማማች። የቀደመው ንፋስ ነው። ባለ ጃኬቱ ሰውዬ አካባቢ ኃይለኛ ንፋስ መንፈስ ጀመረ። ሰውየው ንፋሱ በረደውና ጃኬቱን በደንብ ለበሰው። ዚፑን በደንብ ዘግቶ መንገዱን ቀጠለ። ምን አይነት ቀዝቃዛና ነፋሻማ ቀን ነው! እንዴት ነው የሚበርደው! እያለ ተጓዘ። ትንሽ ቆይቶ ኃይለኛ ዝናብ መዝነብ፣ ንፋስ በኃይለኛው መንፈስ ጀመረ። ቀስ በቀስ ዝናቡ በረዶ ቀላቅሎ መዝነብ ሲጀምር አካባቢው በጣም ቀዝቃዛ ሆነ። ንፋስ በሚችለው ሁሉ ነፈሰ። አይ በረዶ መጣል ጀመረ፣ ንፋሱም ኃይለኛ ሆነ እኮ አለ ሰውየው ስልኩን አውጥቶ የዕለት የአየር ሁኔታውን እየተመለከተ። ዛሬ ግን እኮ ዝናብና በረዶ ይጥላል አልተባለም፣ ምን አይነት አጋጣሚ ነው ብሎ ተገረመ። የለበሰውን ጃኬት ኮፍያውን አድርጎ ራሱን ከበረዶና ከዝናብ ለመከላከል ሞከረ። ንፋስ ባለው አቅም ሁሉ ሰውየው ላይ ነፈሰ። ኃይለኛ ዝናብ ጣለ፣ በረዶ አወረደ። ግን ሰውየው እንኳን ጃኬቱን ሊያወልቅ በደንብ አድርጎ ለብሶ ዝናቡንና በረዶውን ለመከላከል ሞከረ። የዛሬው ቀን የተለየ ነው፣ በዚህ አኳኋን አውሎ ንፋስ መምጣቱ አይቀርም ብሎ ጃኬቱን እስከ አፍንጫው ድረስ አድርጎ መንገዱን ቀጠለ። ንፋስ ተስፋ ቆረጠ። አሁን የኔ ተራ ነው አለች ፀሐይ። ከዚያም ፀሐይ ቀስ ብላ ወጣች። ቀዝቅዞ የነበረውን አየር ማሞቅ፣ የረጠበውን ስፍራ ማድረቅ ጀመረች። ሰውየው ሞቅ እያለው ሲመጣ አፉና ራሱ ላይ ያደረገውን የጃኬቱን ክፍል አነሳው። ሰማዩ ላይ ያሉት ደመናዎች ጠፍተው ፀሐይ ደምቃ ትታይ ጀመር። አካባቢው መሞቅ ጀመረ። ሰውየውም እየሞቀው መጣ። አካባቢው ሞቅ ደመቅ አለ። ሰውየው ደስ አለው። የዛሬው አየር በጣም የሚገርም ነው አለና የጃኬቱን ዚፕ ከፈተውና መንገዱን ቀጠለ። ፀሐይ ቀስ በቀስ እየሞቀች እየጋለች መጣች። ሰውየው ቆም አለና ምን አይነት አየር ነው ዛሬ? አሁን እኮ በጣም ሞቃታማ አየር ሆነ አለ። ኃይለኛ ሙቀት ተሰማው። አላበው። ቀስ ብሎ የለበሰውን ጃኬት ታወለቀው። የፀሐይዋ ሙቀት ብዙም ሊያስኬደው አልቻለምና አንድ ዛፍ ጥላ ስር ፈልጎ አረፍ አለ። ፀሐይ በደስታ እየጮኸች አሸነፍኩ አለች። ንፋስም መሸነፉን አመነ። ምስራቅ ትወጣለች፣ በብሩህ ፈገግታዋ ሙቀት ትሰጠኛለች። በብርሃኗ ጨዋታ ነፍሴን እያማለለች ሙሉ ቀን አብራኝ ውላ በምዕራብ ትጠልቃለች። ሲመሽ ተሰናብቻት ገብቼ እተኛለሁ። ማደሪያዋ የት ይሆን እያልኩ ጨነቃለሁ። ግን ብዙም ሳልጨነቅ እንቅልፍ ይመጣልኛል። ነገ እሷ እስክትወጣ አለሁልሽ ይለኛል።
እንቅልፍዬና ፀሐይ ስላሉልኝ ከጎኔ ቢነጋም ቢጨልምም ደስታን አላጣም እኔ እንቅልፍዬና ፀሐይ ስላሉልኝ ከጎኔ ቢነጋም ቢጨልምም ደስታን አላጣም እኔ 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 ደስ አለኝ Cook, 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 Asian cook, 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 Asian cook, 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 Asian cook, cook, cook. Ayamule salacho, iya iya yo. Ayamule salacho, iya iya yo. Beer saulay bagochalu, iya iya yo. Esi ba ba ba, Asian ba ba ba, Asian ba ba ba, Asian ba ba ba. Ayamule salacho, iya iya yo. Ayamule salacho, iya iya yo. Beer saulay ayo chalu, iya iya yo. Esim hi hi hi, Esim hi hi hi, Esim hi hi hi, Esim hi hi hi. Ayamule salacho, iya iya yo. Ayamule salacho, iya iya yo. Beer saulay wiso chalu, iya iya yo. Esim woo woo woo, Esim woo woo woo, Esim woo woo woo, Esim woo 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 woo. Ayamule salacho, iya iya yo. 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 ሰላሙን ነው አያሙሌ። ኦሆ አሃ የኢትዮጵያ ልጆች ኦሆ አሃ። ታውቃላችሁ ወይ ዝሆኖች ከባድ የማስታወስ ችሎታ አላቸው? አዎ፣ ዝሆኖች በአስደናቂ የማስታወስ ችሎታቸው ታዋቂ ናቸው። ውሃ የሚገኝባቸውን ቦታዎች ከብዙ ዓመታት በኋላም ማስታወስ ይችላሉ። ይህ አስደናቂ ትውስታ በዱር ውስጥ በሕይወት እንዲቆዩ ይረዳቸዋል። ለምሳሌ ድርቅ ሲከሰት በእድሜዋ ትልቅ የሆነች ዝሆን ከብዙ ጊዜ በፊት የምታስታውሰውን የተደበቀ የውሃ ጉድጓድ በማስታወስ መንጋውን ወደዚያ ስፍራ አቅጣጫው ሳይጠፋት ልትመራ ትችላለች። በምድር ላይ ካሉ እንስሳት በጭንቅላት ትልቀት ዝሆኖች በቀዳሚነት ይታወቃሉ። ትልቅዬ ጭንቅላትና ትልቅ የማስታወስ ችሎታ የታደሉ ዝሆኖች ወዳጅና ጠላታቸውን አሳምረው የማስታወስ ችሎታ አላቸው። ጥቃት ሊያደርስባቸው የሞከረን ሰው ከብዙ ዓመታት በኋላም ቢያገኙት አይረሱትም። ቀጭኔዎች ከሁሉም እንስሳት ረጅም አንገት አላቸው? አዎ፣ ቀጭኔዎች ባለ ቀውላላ አንገት ናቸው።
ረጃጅም አንገቶቻቸውን ከፍ ካሉ ዛፎች ላይ ያሉ ቅጠሎችን በቀላሉ መመገብ ያስችላቸዋል። የአንገታቸው መርዘም ሌላው ጥቅም ደግሞ ሩቅ በማየት ከአዳኞቻቸው ወጥመድ በጊዜ ለመሸሽ ያግዛቸዋል። የቀጭኔ አንገት ከሰው ቁመት ይበልጣል። እስከ 2 ሜትር ተኩል ርዝመት አለው። እባቦች በምላሳቸው ነው እንደሚያሸቱት? አዎ፣ እባቦች ለማሽተት የሚጠቀሙት ምላሳቸውን ነው። ከአየር ላይ ጥቃቅን ቅንጣቶችን ለመሰብሰብ ምላሳቸውን ወደ ውስጥና ወደ ውጪ ያንቀሳቅሳሉ። ከዛም ምላሳቸውን ጃኮብሰን ኦርጋን ወደሚባል ልዩ የአፋቸው አካል ያስነኩታል። ይህም በዙሪያቸው ያለውን ነገር ይነግራቸዋል። ይህ ልክ ኩኪሶች ሲጋገሩ ወይንም አንድ አበባን ለማሽተት አየሩን ስበን ለመለየት እንደምንፈልገው ነው። ሆኖም እባቦች መረጃን በአንድ ጊዜ ከሁለት አቅጣጫዎች ለመሰብሰብ የተሰነጠቀ ምላሳቸውን ይጠቀማሉ። ይህ ምግብ እንዲያገኙ፣ አዳኞችን እንዲለዩና አካባቢያቸውን እንዲያስሱ ይረዳቸዋል። ሸረሪቶች የራሳቸውን መኖሪያ ይሰራሉ? አዎ፣ ሸረሪቶች አስደናቂ ግንበኞች ናቸው። ምግብ ለመያዝና ደህንነታቸውን ለመጠበቅ የሚረዳቸውን ድር ለመስራት ተለጣፊ የሆነ ሐር በሰውነታቸው ዙሪያ ያደራሉ። ሸረሪቶች እያንዳንዱን ድር በጥንቃቄ ያቀዳሉ እናም ይሸምናሉ። አንዳንድ ጊዜ እንደ ስነ ጥበብ የሚመስሉ የሚያምሩ ቅርጾችን ይፈጥራሉ። ሸረሪቶች ቤታቸውንና ለመመገቢያ የሚሆን ወጥመድ ለመስራት ሐራቸውን እንደ መሳሪያ ይጠቀማሉ። የአሳ ነባሪ ምላስ እንደ ዝሆን ሊመዝ እንደሚችል ያውቃሉ? አዎ፣ የሰማያዊ አሳ ነባሪ ምላስ በእርግጥም ከአንድ ትልቅ ዝሆን ጋር እኩል ሊመዘን ይችላል። ይህ የሆነበት ምክንያት ሰማያዊ አሳ ነባሪዎች በምድር ላይ እጅግ ግዙፍ እንስሳት በመሆናቸው ነው። ምላሳቸው በጣም ትልቅ የሆነው በባህር ውስጥ የሚገኙ ክሪል የሚባሉ ትናንሽ ፍጥረታትን በብዛት ለመዋጥ እንዲረዳቸው ነው። ስለዚህ ትልቅ ምላስ ትልቅ ምግብ ለመብላት ያገለግላል ማለት ነው። ከ5 ጋር 50 ነሽ
doctor say no more monkeys jumping on the bed. ነገሮች እንዴት ይሰራሉ? አይስክሪም እንዴት ይሰራል? ሰላም ልጆች እንዴት ናችሁ? ዛሬ ደስ የሚለውና ቀዝቃዛው አይስክሪም እንዴት እንደሚሰራ አብረን እንይ። መጀመሪያ ግብአቶቹን መሰብሰብ። አይስክሪም የሚሰራው ከላሞች በሚመጣው ትኩስ ወተትና ክሬም ነው። እነዚህ ግብአቶች በፋብሪካ ውስጥ ይገባሉ። ሁሉም ነገር በጥንቃቄ ይለካል። መጠኑ ማነሱ ወይም መብዛቱ ጣዕሙን ሊለውጠው ይችላል። ሁለተኛ መቀላቀልና ማደባለቅ። ወተት፣ ክሬም፣ ስኳርና ጣዕም ሰጪ ነገሮች በሙሉ በትልቅ ማሽን ውስጥ አንድ ላይ ይደባለቃሉ። ይህ ማሽን ሁሉንም ነገር እኩል እንዲደባለቁ በፍጥነት ይሽከረከራል። ድብልቁ የአይስክሪሙ መሰረት ነው። ነገር ግን አሁንም ፈሳሽ ነው፣ ምክንያቱም ገና አልቀዘቀዘም። ሶስተኛ ፓስቸራይዜሽን። ፈሳሹ የአይስክሪም መሰረት ይሞቃል። ይህ በወተቱ ውስጥ ሊኖሩ የሚችሉ ጥቃቅን ጀርሞችን ይገድላል። ሂደቱ ፓስቸራይዜሽን ይባላል። ስሙንም ያገኘው ከሳይንቲስቱ ሉዊ ፓስተር ነው። ከሞቀ በኋላ ድብልቁ እንደገና ይቀዘቅዛል። አስገራሚው እውነታ ፓስቸራይዜሽን አይስክሪሙን ለመመገብ ደህንነቱ የተጠበቀ ያደርገዋል። በተጨማሪም ፍሪጅ ውስጥ ረዘም ላለ ጊዜ እንዲቆይ ይረዳዋል። አራተኛ ማቀዝቀዝ። ፓስቸራይዝ ከተደረገ በኋላ ድብልቁ ወደ ቀዝቃዛ የሙቀት መጠን እንዲቀዘቅዝ ይደረጋል። ከዚያም ለጥቂት ሰዓት ያርፋል። በዚህ ጊዜ ውስጥ ነው ክሬሙ ይወፍርና ይበልጥ ለስላሳ የሚሆነው። አምስተኛ ጣዕምና ተጨማሪ ነገሮችን መጨመር። እነዚህን ሂደቶች ካለፈ በኋላ የተለያዩ ጣዕሞችና ቀለሞች ይጨመሩበታል። ለምሳሌ ለቸኮሌት ካካዋ፣ ለኢንጆሪ እንጆሪ፣ ለቫኒላ የቫኒላ ጣዕሞች ይገባበታል። ፋብሪካው ሁሉንም ነገር እኩል የሚቀላቅሉ የጣዕም ማሽኖችን ይጠቀማል። ስለዚህ እያንዳንዱ ሲኒ ተመሳሳይ ጣዕም ይኖረዋል። ስድስተኛ ማቀዝቀዝና ማለስለስ። ጣዕም የተጨመረበት ድብልቅ ወደ ቀዝቃዛ ማሽን ውስጥ ይገባል። ውስጡ እየቀዘቀዘ እያለ እንዲለሰልስ ያደርጉታል። ይህ አይስክሪሙን ቀላልና ለስላሳ እንዲሆን ለማድረግ ጥቃቅን የአየር አረፋዎችን መጨመር ነው። እንደ በረዶ ጠንካራ እንዳይሆን። ከለሰለሰ በኋላ ወደ ደረቅ በረዶነት ይቀየራል። አስገራሚ እውነታ፣ አይስክሪም ግማሽ ያህሉ አየር ነው። ለዚህም ነው በጣም ለስላሳና ለማውጣት ቀላል የሆነው። ሰባተኛ መሙላትና ማሸግ። ለስላሳው አይስክሪም አሁን በቧንቧዎች በኩል ወደ እቃዎች ይንቀሳቀሳል። ከዚያም እቃዎቹ በክዳኖችና መለያዎች ይታሸጋሉ። ስምንተኛ በጥልቅ ፍሪዘር ውስጥ ማቀዝቀዝ። የተሞሉት ሳጥኖች በኔጌቲቭ 30 ዲግሪ ሴልሺየስ ወደ ሆነ በጣም ቀዝቃዛ ፍሪጅ ውስጥ ይቀመጣሉ። ይህም አይስክሪሙን ጠንካራና ለመብላት ዝግጁ ያደርገዋል። ከዚህ በኋላ አይስክሪሙ በሚላክበት ጊዜ በቀላሉ አይቀልጥም። ዘጠነኛ ማሸግና ማድረስ። አንዴ ሙሉ በሙሉ ከቀዘቀዘ በኋላ አይስክሪሙ በሳጥኖች ውስጥ ይጫናል። እነዚህ ሳጥኖች ቀዝቃዛ እንዲሆኑ በሚያደርግ ልዩ ፍሪዘር መኪናዎች ውስጥ ይገባሉ። መኪናዎቹ አይስክሪሙን ወደ ሱቆች፣ ሬስቶራንቶችና አይስክሪም ቤቶች ያደርሳሉ። እንለያቸው፣ ቀለማትን በመልካቸው እንወቃቸው። ቀለማትን በአይነታቸው እንለያቸው፣ ቀለማትን በመልካቸው እንወቃቸው። ማናት ማናት ፍራፍሬ ቀይ መልክ ያላት ጤና ደስታን የምትሰጥናት። ማናት ማናት ፍራፍሬ ቀይ መልክ ያላት ጤና ደስታን የምትሰጥናት። ጤና ደስታን የምትሰጪ ባለቀዩን ፖሟን አምጪ። ጤና ደስታን የምትሰጪ ባለቀዩን ፖሟን አምጪ። ቀይ ሬድ ቀይ ቀይ ሬድ ቀይ ቀይ ሬድ ቀይ ቀይ ሬድ ቀይ ሬድ ቀይ ሬድ ሬድ ቀይ ሬድ ሬድ ቀይ ሬድ ሬድ ቀይ ሬድ። ማነኝ ማነኝ ቢጫ መልክ ያለኝ እየጣፈጥኩ የምበላ ነኝ። ማነኝ ማነኝ ቢጫ
የምበላ ነኝ ለጥላጣ አርጌ የምበላሽ ባለቢጫ መልኳ ሙዝዬ ነሽ ለጥላጣ አርጌ የምበላሽ ባለቢጫ መልኳ ሙዝዬ ነሽ ቢጫ የሎ ቢጫ ቢጫ የሎ ቢጫ ቢጫ የሎ ቢጫ ቢጫ የሎ ቢጫ የሎ ቢጫ የሎ የሎ ቢጫ የሎ የሎ ቢጫ የሎ የሎ ቢጫ የሎ ማነኝ እስኪ ገምቱ መልክ አረንጓዴ እንዳላቃጥል ብሉኝ በዘዴ የምታቃጢ ምላሴን ሁሉ አረንጓዴ ቃሪያ ነሻለሁ የምታቃጢ ምላሴን ሁሉ አረንጓዴ ቃሪያ ነሻለሁ አረንጓዴ ግሪን አረንጓዴ ግሪን አረንጓዴ ግሪን አረንጓዴ ግሪን ግሪን አረንጓዴ ግሪን አረንጓዴ ግሪን አረንጓዴ ግሪን አረንጓዴ ማነኝ እኔ ማነኝ መልኬ ብርቱካን ብዙ ውሃ ያለኝ ማነኝ እኔ ማነኝ መልኬ ብርቱካን ብዙ ውሃ ያለኝ እየመጠጥኩሽ የምበላሽ እንደ ቀለምሽ ብርቱካን ነሽ እየመጠጥኩሽ የምበላሽ እንደ ቀለምሽ ብርቱካን ነሽ ብርቱካንዬ ብርቱካን ኦሬንጅ ብርቱካን ኦሬንጅ ብርቱካን ኦሬንጅ ብርቱካን ኦሬንጅ ኦሬንጅ ብርቱካን ኦሬንጅ ብርቱካን ኦሬንጅ ብርቱካን ኦሬንጅ ብርቱካን ማነኝ እኔ ማነኝ ቀለሜ ቡኒ በጣም ጣፋጭ ነኝ ማነኝ እኔ ማነኝ ቀለሜ ቡኒ በጣም ጣፋጭ ነኝ አውቅሻለሁ ስጣፍጪ ባፌ ሙሉ የምትቀልጪ ባለ ቡኒ ቸኮሌት ነሽ ጣምሽ ገኑ ትለያለሽ ቡኒ ብራውን ቡኒ ብራውን ቡኒ ብራውን ቡኒ ብራውን ብራውን ቡኒ ብራውን ቡኒ ብራውን ቡኒ ብራውን ቡኒ ማነኝ እስኪ ገምቱ ጥቁር መልክ ያለኝ በጭቅላት ላይ የምበቅለኝ ማነኝ እስኪ ገምቱ ጥቁር መልክ ያለኝ በጭቅላት ላይ የምበቅለኝ በራሴ ላይ እያደግሽ በመስታወቱ የማይሽ ጥቁር ቀለም ጸጉሬ ነሽ ጥቁር ብላክ ጥቁር ብላክ ጥቁር ብላክ ጥቁር ብላክ ብላክ ጥቁር ብላክ ጥቁር ብላክ ጥቁር ብላክ ጥቁር ማነኝ ነጭ መልክ ያለኝ የዶሮዋ ልጅ ተሰባሪ ነኝ ማነኝ ነጭ መልክ ያለኝ የዶሮዋ ልጅ ተሰባሪ ነኝ ሞላላ ቅጽሽ ነጭ ነው መልክሽ በደንብ አውቅሻለሁ እንቁላሌ ነሽ ሞላላ ቅጽሽ ነጭ ነው መልክሽ በደንብ አውቅሻለሁ እንቁላሌ ነሽ ነጭ ዋይት ነጭ ነጭ ዋይት ነጭ ነጭ ዋይት ነጭ ነጭ ዋይት ነጭ ዋይት ነጭ ዋይት ዋይት ነጭ ዋይት ዋይት ነጭ ዋይት ዋይት ነጭ ዋይት ማነኝ እኔ ማነኝ ሰማያዊ ቀለም ያለኝ የነ ፀሐይ የጨረቃ የከዋክብት ማረፊያ ነኝ ቀና ብዬ የማይሽ ሰማያዊ ሰማይ ነሽ ቀና ብዬ የማይሽ ሰማያዊ ሰማይ ነሽ ሰማያዊ ብሉ ሰማያዊ ብሉ ሰማያዊ ብሉ ሰማያዊ ብሉ ብሉ ሰማያዊ ብሉ ሰማያዊ ብሉ ሰማያዊ ብሉ ሰማያዊ ቀለማትን በአይነታቸው እንለያቸው ቀለማትን በመልካቸው እንወቃቸው ቀለማትን በአይነታቸው እንለያቸው ቀለማትን በመልካቸው እንወቃቸው ቀይ ሬድ ቀይ ቀይ ሬድ ቀይ ቀይ ሬድ ቀይ ቀይ ሬድ ቀይ ቢጫ የሎ ቢጫ ቢጫ የሎ ቢጫ ቢጫ የሎ ቢጫ ቢጫ የሎ ቢጫ አረንጓዴ ግሪን አረንጓዴ ግሪን አረንጓዴ ግሪን አረንጓዴ ግሪን ብርቱካን ኦሬንጅ ብርቱካን ኦሬንጅ ብርቱካን ኦሬንጅ
የኢትዮጵያ ልጆች እንጠያየቅ። ማን ነው ጎበዝ? ክፍል 36 ጥያቄ ቁጥር 1 በጠጣሮች ውስጥ ሙቀት የሚተላለፈው በምን ዘዴ ነው? ሀ በጨረር፣ ለ በአስተላልፎሽ፣ ሐመሩሃ በውሃ ኃይል፣ መ ፍልክልክታ። መልስ ለ አስተላልፎሽ። ጥያቄ ቁጥር 2 ለመሬት በጣም ቅርብ የሆነችው ኮከብ ማን ናት? ሀ አልፋ ሴንቹሪ፣ ለ ፕሮክሲማ ሴንቹሪ፣ ሐመሩሃ ፀሐይ፣ መ የበርናንድ ኮከብ። መልስ ሐመሩሃ ፀሐይ። ጥያቄ ቁጥር 3 ቴምር የሚያበቅለው ዛፍ የቱ ነው? ሀ የኮኮናት ዛፍ፣ ለ የፓልም ዛፍ፣ ሐመሩሃ የፓይን ዛፍ፣ መ የሾላ ዛፍ። መልስ የፓልም ዛፍ። ጥያቄ ቁጥር 4 ንቦች ማር ለመስራት ምን ይሰበስባሉ? ሀ ስኳር፣ ለ ውሃ፣ ሐመሩሃ የአበባ ቅጠል፣ መ ኔክታር። መልስ መ ኔክታር። ጥያቄ ቁጥር 5 አታካማ በረሃ የት ይገኛል? ሀ ቺሊ፣ ለ አሜሪካ፣ ሐመሩሃ ጋና፣ መ ብራዚል። መልስ ሀ ቺሊ። ጥያቄ ቁጥር 6 ሰው በየትኛው የመሬት ክፍል ላይ ይኖራል? ሀ አትሞስፌር፣ ለ ኮር፣ ሐመሩሃ ክረስት፣ መ ማንትል። መልስ ሐመሩሃ ክረስት። ጥያቄ ቁጥር 7 የላቲቲዩድ የሐሳብ መስመሮች ከዳሽ ወደ ዳሽ ይሄዳሉ። ሀ ከሰሜን ወደ ምዕራብ፣ ለ ከምስራቅ ወደ ምዕራብ፣ ሐመሩሃ ከሰሜን ወደ ምስራቅ፣ መ ከምዕራብ ወደ ደቡብ። መልስ ለ ከምስራቅ ወደ ምዕራብ። ጥያቄ ቁጥር 8 የመዳብ ሀገር በመባል የምትታወቀው አፍሪካዊት ሀገር ማን ናት? ሀ ዛምቢያ፣ ለ ዚምባብዌ፣ ሐመሩሃ ጋና፣ መ ማዳጋስካር።
መልስ ሀሌታ ውሃ ዛምቢያ። ጥያቄ ቁጥር 9 ከመሬት ከባቢ አየር 21 በመቶ የሚሆነው የጋዝ አይነት የቱ ነው? ሀ ሃይድሮጂን፣ ለ ካርበን ዳይኦክሳይድ፣ ሐመር ውሃ ኦክሲጅን፣ መ ሂሊየም። መልስ ሐመር ውሃ ኦክሲጅን። ጥያቄ ቁጥር 10 በሜዲትራኒያን ባህር ውስጥ ከሚገኙ ደሴቶች ትልቁ ማን ይባላል? ሀ ቆጵሮስ፣ ለ ቬኑስ፣ ሐመር ውሃ ሲሲሊ፣ መ ሳርዲኒያ። መልሱ ሐመር ውሃ ሲሲሊ። 10 ከ10 9 ከ10 8 ከ10 ያገኛችሁ እጅግ በጣም ጥሩ ውጤት ነው። ጎበዞች፣ ብራቮ!